የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁና ይህንን ትምህርተ ክርስቶስ በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ ይህ ካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ በሶስተኛው ምዕራፍ ሕይወት በክርስቶስ የሚለው ዋናው ርዕስ ነው እየተመለከትን ያለ ነው። በዚህ ርዕስ ስር ደግሞ በዋናነት ትምህርተ ክርስቲያን የሚመለከተው ስለ 10ቱ ትእዛዛት የእግዚአብሔር ትእዛዛት ነውና ሕይወታችን በክርስቶስ መሰረት ያደረገ እንዲሆን ይህንን የእግዚአብሔርን ሕግና ትእዛዝ መጠበቅ እንዳለብን የሚያስታውስ ነው። ይህ የእግዚአብሔር ትእዛዛት ብለን የምንጠራቸው 10ቱ ትእዛዛት ጌታችን ኢየሱስ ክርስቶስ ደግሞ በሁለት የፍቅር ሕግ ያስቀምጣቸዋል። እግዚአብሔርን በሙሉ ኃይልህ፣ በሙሉ ሐሳብህ፣ በሙሉ ነፍስህ ውደድ እና ባልንጀራህም እንደራስህ አድርገህ ውደድ በሚለው በሁለቱ ይጠቃለላሉ። የመጀመሪያው ሶስቱ እግዚአብሔርን በሚመለከት ስለ እግዚአብሔር መውደድ የሚመለከት ሲሆን ሁለተኛው ክፍል ደግሞ ባልንጀራህን እንደራስህ አድርገህ ውደድ የሚለው ከሰባቱ ትእዛዛት በዛ ስር የሚወድቁ ናቸው። ይህም ከሰው ጋር ያለንን ግንኙነት የሚመለከቱ ስለሆኑ ነው። ስለዚህ አሁንም ባለፈው ሳምንት የተመለከትነው ሰባተኛው ትእዛዝ አትስረቅ የሚለው ነው የተመለከትነው። ይህንን በሁለት ክፍለ ጊዜ ነው ያየነው። በሁለተኛው ክፍለ ጊዜ የተመለከትነው የመጨረሻው ክፍል ከቤተ ክርስቲያን አስተምህሮ አንጻር አለመስረቅ ምን ማለት ነው ወይም ደግሞ አትስረቅ የሚለው ከቤተ ክርስቲያን ማህበራዊ አስተምህሮ አንጻር ምን እንደሚመስል ተመልክተናል። እንግዲህ የካቶሊካዊት ቤተ ክርስቲያን የኢንዱስትሪ አብዮት መስፋፋት ጊዜ ጀምሮ በሰዎች መካከል ሊኖር የሚገባ ማህበራዊ ተግባቦት ምን ያህል ፍትሃዊ በመተሳሰብ በወንድማማችነት መሆን እንዳለበት የሚያስተውለን ክፍል የቤተ ክርስቲያን ማህበራዊ አስተምህሮ የሚለውን ትምህርት ትሰጠናለች። የዚህም አስተምህሮ መሰረቱ የእርስ በርስ ፍቅር፣ ባልንጀራህን እንደራስህ አድርገህ ውደድ። ስለዚህ ለምንወደው ሰው ክፋትን አናደርግም። እንዲሁም ደግሞ በሁለተኛው ለአንተ እንዲደረግ የሚፈልግ ለሌላው ማድረግ፣ በአንተ ላይ እንዲደረግ የማትፈልገውን ለሌላም አታድርግ ከሚለው አንጻር መሰረት ያደረገ ነው። ስለዚህም ይህ ደግሞ በሌላ ቃል በጌታችን በኢየሱስ ክርስቶስ አነጋገር የፍቅር ሕግ የሚመለከት ነው ማለት ነው። ስለዚህ የቤተ ክርስቲያን ማህበራዊ አስተምህሮ ይህንን የፍቅር ሕግ ተግባራዊ እንድናደርግ የሚጠይቀን ነው። እዚህ ውስጥ እንግዲህ የሚወድቀው አትስረቅ ማለት ያንተ ያልሆነውን ወይም ደግሞ የሌላ የሆነውን ነገር የራስህ ለማድረግ አትሞክር የሚለውን አስተምህሮ ያስታውሰናል። ስለዚህም ይህም አንዱ የፍቅር መግለጫ ነው ወይም ደግሞ ሰው በሰዎች መካከል ሊኖር የሚገባ መከባበር እና ተግባቦትን የሚመለከት ነው ማለት ነው። እና አትስረቅ የሚለውንም ቃል እንደው ተራ ኪስ ማውለቅ ወይም ደግሞ እንደው የሌላውን ነገር መመንተፍ ብቻም ሳይሆን በአጠቃላይ ማህበራዊና ኢኮኖሚያዊ ፍትህ በማህበረሰብ ዘንድ ሊኖር እንደሚገባም ተመልክተናል። ማህበራዊና ኢኮኖሚያዊ ፍትህ። ስለዚህ በማህበር ስንኖር በምንም አይነት ሌላውን መበዝበዝ፣ ሌላውን ተገቢ የሆነውን መብት መንፈግ እና ሌሎች ሁሉ በዚህ አትስረቅ በሚለው ህይወት ውስጥ ይወድቃሉ። ስለዚህ ማህበራዊ ህይወታችንም ኢኮኖሚያዊ እንቅስቃሴያችንም ክርስቲያናዊ በፍቅር ላይ የተመሰረተ በመግባባትና በመከባበር የተመሰረተ ሊሆን እንደሚገባ እንዲሁም ደግሞ ፍትህና ትብብር በሰዎች መካከል ብቻ ሳይሆን በመንግስታት መካከል የዓለም ሀብት የሁላችን ነው። የባለቤትነት መብት የግል ሀብት መያዝ እንዳለ ሆኖ ነገር ግን ደግሞ በጋራ መጠቀም ለሌላው ማሰብ ያለንን ማካፈልም እዚሁ ትምህርት ላይ የሚመጣ ነው። ያውም የሌላው የሆነውን አለመስጠት እንደ መስረቅ፣ ተገቢ የሆነውን ክፍፍል ያለመድረግ እንደ መስረቅ፣ እንዲሁም ደግሞ ድሆችን አለመውደድ ወይም ደግሞ ከኛ ድጋፍ የሚፈልገውን ችላ ማለት እንደ መስረቅ እንደሚቆጠርም ያስታውሰናል። ስለዚህ ይህ የቤተ ክርስቲያናችን ማህበራዊ አስተምህሮ እነዚህን 10ቱ ትእዛዛት የማህበራዊ ህይወት፣ የኢኮኖሚ ህይወት ፍትሃዊነት፣ ተገቢነትና ትክክለኝነት የሚመለከቱ እንደሆኑ ያስታውሰናል። እና በአጠቃላይ የፍቅር ሕግ ሲገዛን ብቻ ነው የሌላውን መብት የሌላውን ንብረት እንድናከብር የምንችለው ልንጠብቅም የምንችለው።
ከዚህም አልፎ ማህበራዊ አስተምሯችን ስለ ተፈጥሮ አጠቃቀም፣ ተፈጥሮም ለሰው ልጆች ሁሉ የተሰጠ ሀብት ነው፣ ስለዚህ በጋራ መጠቀም እንዳለብንም የሚያስታውስ ነው እና ተፈጥሮንም ስንጠቀም ለዛሬ ብቻ ሳይሆን ነገንም ታሳቢ ያደረገ የነገውንም ትውልድ ታሳቢ ያደረገ መሆን እንዳለበት። ስለዚህ እኛ በዚህ ዘመን የምንኖረው የነገዎቹን ዜጎች ሀብት ንብረት የምናባክን ከሆነ እንደ መስረቅ የሚቆጠር ነው ማለት። ስለዚህ መስረቅ የሚለው ቃል በጣም ሰፋ ያለ እንደሆነ የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ያስተምረናል። እንግዲህ ዛሬ የቀጣዩ ትምህርት ስንገባ ደግሞ 8ኛውን ትእዛዝ እንመለከታለን። በባልንጀራህ ላይ በሐሰት አትመስክር። ስለዚህ በሐሰት ማንንም አትክሰስ። ኦሪት ዘጸአት ምዕራፍ 20 ቁጥር 16 እንዲሁም ኦሪት ዘዳግም ምዕራፍ 5 ቁጥር 20 ላይ ይህንን ቃል እንመለከታለን። ደግሞም ለቀደሙት በውሸት አትማል፣ ነገር ግን መሐላዎችህ ለጌታ ስጥ ተብሏል ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 33። ስለዚህ ይህ ቃል ደግሞ አሁንም ቀደም ብለን እንደገለጽነው የፍቅር መግለጫ ነው። በማንም ላይ በሐሰት አለመመስከር ወይም ደግሞ እውነትን ችላ አለ ማለት ለሌላ ያለን ፍቅር መግለጫ ነው። 8ኛው ትእዛዝ ወይም በሐሰት አትመስክር የሚለው ከሌሎች ጋር በሚኖረን ግንኙነት እውነትን እንዳናዛባ የሚከለክለን ነው። ስለዚህ ከጀርባው ያለው ትልቁ ነገር እውነትን እንድናከብር፣ እውነትን እንድንጠብቅ ነው። ይህ ስነ ምግባራዊ መመሪያ የሚፈሰው እውነት ለሆነና እውነትንም ለሚሻ አምላኩ ይመሰክር ዘንድ የተቀደሰ ጥሪ ለሰው ልጅ እንደቀረበለት ነው። ስለዚህ ይህ ክርስቲያናዊ ጥሪ ነው፣ እውነት እንድንናገር፣ እውነት እንድንመሰክር። ምክንያቱም እግዚአብሔር እውነት ነው። ስለዚህ እኛም እውነት እንድንናገር በቃልም ወይም በተግባር በእውነት ላይ የሚፈጸም በደሎች ለትክክለኛ ስነ ምግባር በጽናት አለመቆምን ይገልጻሉ። ስለዚህ ትክክለኛ ስነ ምግባር የመጨረሻ መለኪያው በፍቅር ሕይወት አንዱ ሌላውን ያለማሰብ፣ እነዚህ በደሎች በእግዚአብሔር ላይ የተቃጡ መሰረታዊ አለመታመኖች ናቸው። ስለዚህም ከዚህ አንጻር የቃል ኪዳኑ መሰረቶችንም ያዳክማል። ስለዚህ በሐሰት መመስከር ማለት እውነትን መካድ ባልንጀራንም ብቻም ሳይሆን እግዚአብሔርንም የሚመለከት እንደሆነ በአጽንኦት ይገልጻል። ስለዚህ በሐሰት አለመመስከር ማለት በእውነት ውስጥ መኖርና ለእውነት መቆም። እግዚአብሔር የእውነት ሁሉ ምንጭ መሆኑን በብሉይ ኪዳን ያረጋግጣል። ቃሉ እውነት ነው፣ ሕጉም እውነት ነው። የእርሱ እውነተኛነት በዘመናት ሁሉም ይኖራል። መዝሙር 119 ቁጥር 90። እግዚአብሔር እውነት በመሆኑ የሕዝቡ አባላት በእውነት እንዲኖሩም ጠርቷቸዋል። ስለዚህ አባታችን እግዚአብሔር እውነት እንደሆነና እውነተኛ እንደሆነ እኛም በእውነትና ለእውነት እንድንኖር ተጠርተናል። ስለዚህ ይሄ ትእዛዝ ጥሪያችንን፣ ክርስቲያናዊ ጥሪያችንንም የሚያስታውሰን ነው። በኢየሱስ ክርስቶስ አማካኝነት መላውን የእግዚአብሔር እውነት ተገለጠ። እንግዲህ ጌታችን ኢየሱስ ክርስቶስ አንድ ነገር አደረገ ብለን ካልን እውነትን ገለጠ። ይህም እውነት ማለት እግዚአብሔርን ገለጠልን። ኢየሱስ ክርስቶስ በጸጋና በእውነት ተሞልቶ የዓለም ብርሃን ሆኖ በመምጣቱ እርሱ እውነት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14። በእኔ የሚያምን በጨለማ አይኖርም። የኢየሱስ ደቀ መዛሙር ሰውን ነፃ የሚያወጣና የሚቀድሰው እውነት እንደሆነም ይናገራል። ዮሐንስ ወንጌል ምዕራፍ 12 ቁጥር 46። ስለዚህም ጌታችን ኢየሱስ ክርስቶስ የገለጸልን አንድ ትልቅ ነገር እውነት ነው። እውነትም እግዚአብሔር ነው። እኔ እውነትን እናገራለሁ ይሆናል እና ስለ እውነት ልመሰክር መጣሁ ይላል እና እውነት ነው እኔ የምናገረው። ያ ደግሞ የገለጸልን እግዚአብሔር እውነት እንደሆነ ነው። ኢየሱስን መከተል ማለት አብ በራሱ ስም በላከውና ወደ እውነት ሁሉ በሚመራ የእውነት መንፈስ መኖር ማለት ነው። ስለዚህ ዋናው ርዕሳችን ስናስታውስ ሕይወት በክርስቶስ ማለት በእውነት መኖር ማለት ነው። ስለዚህ እውነትን መናገር፣ ለእውነት መቆም፣ እውነትን መመስከር፣ ይህ በሌላ ቋንቋ ሕይወታችን በክርስቶስ ላይ መሰረት ያደረገ ነው ማለት ነው። ሕይወታችን በክርስቶስ መሰረት አደረገ ማለት በእርግጥም በእግዚአብሔር ቃል መሰረት እንኖራለን ማለት ነው። ኢየሱስ ቃላችሁ አዎን ከሆነ አዎን ወይም አይደለም ከሆነ አይደለም ይሁን ሲል በእውነት ስለሚገባው የማይለዋወጥ ፍቅር ለደቀ መዛሙርት ትምህርቱን ሰጥቷቸዋል። ማቴዎስ ወንጌል ምዕራፍ 5 ቁጥር 37። ስለዚህ እውነት እንድንመሰክር እንዳናወላውል። ስለዚህ በአጠቃላይ እንደው በሐሰት አትመስክር የሚለው በአሉታዊ ጎን የተቀመጠ ቢሆንም በሌላ በኩል ግን በግልባጩ የሚነግረን በአዎንታዊ ጎኑ እውነት እንድንመሰክር
ሰው በባህሪው ወደ እውነት ያዘነብላል። ስለዚህም እውነትን ለማክበርና ለእውነት ለመመስከርም ይገደዳል። ይህ ማለት ሰዎች ሁሉ በሰብአዊ ክብራቸው ምክንያት በባህሪያቸውና በሕሊናቸው ግፊት እውነትን እንዲሹ በተለይም ሃይማኖታዊ እውነትን እንዲፈልጉ ይገደዳሉ። እንግዲህ ሰው በተፈጥሮ እግዚአብሔር በአምሳያው የፈጠረው ስለሆነ ከእውነት ጋር እንዲቆም፣ እውነት እንዲናገር፣ እውነት እንዲመሰክር ነው የተፈጠረው። እውነትን አንዴ ካወቁ በኋላ እሱን አጥብቆ መከተል መላ ሕይወታችንን በእርሱ የሚጠይቀውን መሰረት መምራትም ይገባናል። ስለዚህ እውነትን ማወቅ፣ በእውነት መንገድን መኖር። እውነት በሰው ድርጊትና ንግግር እንደሚገለጽ ትክክለኛ እውነተኛነት፣ ቅንነት ወይም ሐቀኝነት ብለን ልንገልጸው እንችላለን። በሰውኛ ቋንቋ እውነት ወይም እውነተኛነት ራስን በድርጊት ትክክል በቃልም እውነተኛ በማድረግ ከሐሰት ከማስመሰልና ከግብዝነት በማራቅ የማሳየት ምግባር ነው። ስለዚህ በእኛ ሲገለጽ ትክክለኛነት፣ እውነተኛነት ከማስመሰል የራቀ እውነተኛ ሆኖ መገኘት፣ በቃልም በተግባርም እውነትን መመስከር። አንዱ ለሌላው እውነተኛ ስለመሆናቸው የጋራ መተማመን ባይኖራቸው ኖሮ ሰዎች በጋራ መኖር አይችሉም ነበረ። ቅዱስ ቶማስ አኳይነስ እንደሚናገረው ነው። ስለዚህ በጋራ መኖር የምንችለው በእውነት አንዱ ሌላውን ሲቀበልና ሲያምን ነው። እውነት ለሌላው የሚገባውን ዋጋ ይሰጠዋል። እውነተኛነት መግለጽ በሚገባውና በምስጢር ሆኖ መጠበቅም ባለበት ጉዳይ መካከል ያለ ትክክለኛ አማካይ መንገድ ነው። እውነተኛነት ቅንነትና አስተዋይ ውሳኔን ይጠይቃል። ፍትህን በተመለከተም የክብር ጉዳይ እንደመሆኑ መጠን እውነቱን መግለጥ አንዱ ለሌላው ሊያደርገው የተገባ ክቡር ተግባር ነው። ስለዚህም ሰው ማንነቱን ክብሩም የሚገለጸው በዚህ እውነት በመቆሙና ለእውነት በመመስከሩም ነው ማለት ነው። የክርስቶስ ደቀ መዝሙር በእውነት ለመኖር ማለትም የጌታ አርአያነት ጋር በሚስማማ ሕይወት በእርሱ እውነት በመጽናት ለመኖር እሽታውን ይገልጻል። እንግዲህ በጥምቀት ይህንን እውነታ ለመቀበልና ለመመስከር እሺ ብለን ገብተናል። ስለዚህ ክርስቶስን ለመምሰል ሕይወት ጀምረናል ማለት ነው። ሕይወት በክርስቶስ ስንል እውነትን ለእውነት መቆም። ከእርሱ ጋር ኅብረት አለን ብለን በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም፣ እውነትን በእኛ ውስጥ የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 6። ስለዚህም እውነት መናገር፣ ከእውነት ጋር መቆም፣ ይህም ክርስቶስ የገለጸልን እውነት እንደመመስከር ነው። ስለዚህ አትዋሽ ወይም ደግሞ በሐሰት አትመስክር የሚለው በአዎንታዊ መልኩ ስለ እውነት መቆም፣ እውነትን መመስከር ነው። በሐሰት አትመስክር ማለትም እውነት ላልሆነ ነገር ወይም ደግሞ በተሳሳተ መንገድ ላለ ሰው ምስክር ሆነ አትቁም። ክርስቶስ በጲላጦስ ፊት በቀረበ ጊዜ እርሱ ወደ ዓለም የመጣው ስለ እውነት ለመመስከር እንደሆነ ያረጋግጣል። እኔ የመጣው ስለ እውነት ሊመሰክር ነው። ያ እውነት ደግሞ እግዚአብሔር ነው። ስለዚህ ክርስቲያን ሰው ስለ ጌታ ለመመስከር ማፈርም የለበትም። ስለ እምነት መመስከርም የሚያስፈልግበት ሁኔታ ሲያጋጥም ክርስቲያን ሰው ቅዱስ ጳውሎስ በፈራጆቹ ፊት በተግባር ያሳየውን አብነት በመከተል እምነቱን ያለማወላወል መግለጽም አለበት። አማኝ በእግዚአብሔርና በሰው ፊት ነውር የሌለበት ሕሊና እንዲኖረውም ይገባል። የሐዋርያት ሥራ ምዕራፍ 24 ቁጥር 16። ስለዚህ እንግዲህ እምነትን መመስከር፣ አለመዋሸት። እንግዲህ ጌታችን ኢየሱስ ክርስቶስ በመከራ ጊዜም በጲላጦስ ፊት በቀረበም ጊዜ ስለ እውነት ይመሰክራል። ብዙ ጊዜ እንግዲህ እንደምናስታውሰው ደቀ መዛሙርቱ ክደው በውሸት ወይም ደግሞ አናቀውም እስከ ማለት ሲተው፣ እሱ ግን እኔ ለእውነት ለመመስከር ነው የመጣሁት፣ እውነት እናገራለሁ ይላል። ክርስቲያኖች በቤተ ክርስቲያን ሕይወት ውስጥ የሚኖራቸው የተሳትፎ ኃላፊነት ወንጌልንና ከእርሱም የሚመነጩ ግዴታዎችን እንዲመሰክሩ ያስገድዳቸዋል። ስለዚህ ጥሪ ነው ማለት ነው። እውነት መናገር፣ እውነትን መመስከር ክርስቲያናዊ ጥሪ ነው። ስለዚህም እንደ ተራ ትእዛዝ ሐሰት አትመስክር፣ ውሸት አትናገር መመሪያ ብቻ ሳይሆን የሕይወት ዝንባሌና የሕይወት መንገድ ነው። ምስክርነት እውነትን የሚያረጋግጥ ወይም እውነትን የሚያሳውቅ የጽድቅ ተግባር ነው። እንግዲህ ምስክርነት፣ የሕይወት ምስክርነት፣ ክርስቲያናዊ ሕይወት ምስክርነት ስለ እምነታችን መመስከር፣ ስለ እምነታችን እውነት በክፉም በደግም ጊዜ መከራም እንኳን ቢያጋጥመን አለማወላወል እና ፊት ለፊት መመስከር፣ ይህ ክርስቲያናዊ ጥሪ ነው። ሁለተኛው ጉባኤ ቫቲካን ይህንን ጉዳይ ሲያስረዳን ክርስቲያኖች የሚኖሩበት ስፍራ ሁሉ በሕይወታቸው አርአያነትና በቃላቸው ምስክርነት አማካኝነት በጥምቀት የለበሱትን
አዲሱን ሰው የማሳየትና በሜሮን ያበረታታቸውን የመንፈስን ቅዱስንም ኃይል የመግለጽ ግዴታ አለባቸው። ስለዚህም ይህ ክርስቲያናዊ ጥሪ ነው። ክርስቶስን መምሰል፣ በክርስቶስ መሰረት ላይ የሆነ ሕይወት መኖር ለእውነት መመስከር ነው። በጥምቀት የተቀበለውን እውነት መመስከር ነው። ሰማዕትነት ለእምነት እውነተኛነት የሚሰጥ የላቀ ምስጢር ነው። እንግዲህ በቤተ ክርስቲያን ታሪክ ብዙ ሰማዕታት አሉን። እውነትን ላለመካድ ወይም ደግሞ እምነታቸውን ላለመተውም ሕይወታቸው የሰጡ ናቸው። ስለዚህ ይህ ደግሞ ትልቅ የሕይወት ምስክርነት፣ ለእምነት ለእውነት የሚሰጥ ምስክርነት ነው ሰማዕትነት። ይህ ምስክርነት እስከ ሞት ድረስ ይዘልቃል። ሰማዕት በፍቅር አማካኝነት ከእርሱ ጋር ለተዋሃደውና ሞቶ ለተነሳው ክርስቶስ ይመሰክራል። ሰማዕት ለእምነት እውነተኛነትና ለክርስቲያናዊ አስተምህሮ ምስክርነቱን ይሰጣል። ሰማዕት ሞትን በልበ ጠንካራነት ይቋቋመዋል። ወደ እግዚአብሔር መድረሻ ለሆኑት ለአውሬዎቹ ምግብም ይሆናል። እንግዲህ ሰማዕትነት ለእውነት መቆም፣ እውነት የሚያስከፍለውን ዋጋ ሁሉ ለመክፈል ዝግጁ መሆን፣ በዚያም ለእውነት መሰዋት። ቤተ ክርስቲያን ለእምነታቸው እየመሰከሩ እስከ ሕይወታቸው ፍጻሜ የጸኑ ሰዎችን ታሪክ ከፍ ባለ ጥንቃቄ ሰብስባለች። እንግዲህ በቤተ ክርስቲያን ታሪክ የነዚህ ሰማዕታት ገድል፣ የነዚህ ሰማዕታት ታሪክ በደማቁ ተጽፎ እናገኘዋለን። ስለዚህ ለዘመኑ ክርስቲያን ሕንጸት እና ለእምነት ምስክርነት አርያ የሆኑ ዘንድ ተሰንዶ እናገኘዋለን። እነዚህ ናቸው እንግዲህ የሰማዕታት ስራዎች የሚባሉት በደም ፊደላት የተጻፉ የእውነት መዝገቦች። ስለዚህ በደማቸው የጻፉት እውነት ምስክርነት። ቅዱስ ኢግናጢዮስ እንደዚህ ይላል፣ የዚህ ዓለም ደስታ ወይም የዚህ ዘመን ግዛቶች ምንም አይጠቅሙኝም። ለእኔ ክርስቶስ ኢየሱስ ጋር ብሞት የምድር ዳርቻ ድረስ ከመግዛት ይሻለኛል። ለእኛ ሲል የሞተውን ጌታ ላገኝ እፈልጋለሁ። ለእኛም ሲል ከሙታን የተነሳውን ጌታ ማግኘት እሻለሁ። የልደቴም ቀን ቀርቧል ይላል። እንግዲህ ለሰማዕትነት ራሱን ለመስጠት ዝግጁ መሆኑን ሲናገር፣ ስለዚህ ከምንም ነገር በላይ በእውነት በመቆምና ለእውነት በመመስከር የክርስቶስ ወገን መሆን፣ ስለዚህ እውነትን መናገር። ይህን ያህል ካለን እንግዲህ አንዳንድ በእውነት ላይ የሚቃጡ በደሎች ወይም ደግሞ ከዚህ 8ኛው ትእዛዝ አንጻር የሚፈጠሩ ውድቀቶችን እንመለከታለን። የክርስቶስ ደቀ መዛሙርት ለእውነተኛ በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ለብሰዋል። ውሸትን በማስወገድ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግደዋል። ኤፌሶን ምዕራፍ 4 ቁጥር 25 እንዲሁም ደግሞ 1ኛ ጴጥሮስ 2 ቁጥር 1። ይህ እንግዲህ ሊሆን የሚገባው ነው። የክርስቶስ ተከታዮች፣ የክርስቶስ ደቀ መዛሙርት ሊኖሩት የሚገባ ሕይወት ይሄ ነው። ውሸትን በማስወገድ ክፋትን ሁሉ፣ ተንኮልንም ሁሉ በማስወገድ በእውነት ለመቆም ተጠርተዋል። ከነዚህ በደሎች አንዱ ከዚህ ተጻራሪ የቆመው በደል ምንድነው? አንደኛው በሐሰት መመስከር፣ ሐሰተኛ ምስክርነት መስጠት። በአደባባይ የተነገረ ጊዜ እውነቱን የሚጻረር መግለጫ ልዩ ክብደት ይኖረዋል። ድርጊቱ በዳኛ ፊትም ከተፈጸመ ከሐሰት መመስከር ይሆናል። ስለዚህ እውነት አለመሆኑን እያወቅን ከሐሰት ጋር መቆም አንዱ የዚህ ትእዛዝ ተቃራኒ የሆነ በደል ወይም ኃጢአት ነው። ሌላው የሰዎችን መልካም ስም ማክበር፣ ሰዎችም ላይ ያለ አግባብ ጉዳት ሊያስከትሉ የሚችሉ ማንኛውንም አስተያየቶች መስጠት፣ ያውም ክብረ ነክ የሆነ ሰዎች ባልዋሉበት ወይም ደግሞ ባላደረጉት የእነሱን መልካም ተግባር፣ መልካም ስነ ምግባር የሚጻረር ነገር መናገር። አንድ ሰው በልቡም እንኳ ቢሆን የባልንጀራውን ስነ ምግባራዊ ስህተት ያለ በቂ መረጃ እና እውነት ነው ብሎ በመቀበል መፍረድም የለበትም። ሌላው ተጨባጭ ተቀባይነት ያለው ምክንያት ሳይኖረው የሌላውን ስህተቶችና ድክመቶች ለማወቅ ለሌላውም ለማሳወቅ ጥረት ማድረግ፣ በአጠቃላይ እውነትን ከመጠበቅ በተቃራኒ ስም በማጥፋት ተጻራሪ የሆነ የሌላውን ክብር የሚነካ ርቀት መሄድ የዚህ ሕግ ወይም የዚህ ትእዛዝ በደሎች ብለው ያስቀምጣቸዋል ትምህርተ ክርስቶስ። ከእውነት ተጻራሪ በሆኑ አስተያየቶች የሌሎችን ክብር ካጎደፈና እነርሱን በሚመለከት የተሳሳተ ግምት ይኖር ዘንድ ስም ለማጥፋት አስተዋጽኦም ካደረገ በደለኛ ነው። እንግዲህ እዚህ ጋር በሐሰት አትመስክር የሚለው ስም ማጥፋት
የሌሎች ባልዋሉበት ማዋል በዚህ ዝርዝር ውስጥ ይገባል ማለት ነው። አሉባልታ፣ ሐሜት፣ የባልንጀራን ስብርና ክብርን ማጉደፍ፣ ሌሎች ሰዎች በክፉ ስራዎችና በብልሹ ጠባይ ጸንተው እንዲኖሩ በሽንገላ ወይም ከመጠን በላይ በማሞገስ ወይም ከመጠን በላይ በማስደሰት በቃላት ወይም በመንፈስ እነርሱን ማበረታት ማለትም ሌሎች ከስህተታቸው እንዳይማሩ በስህተታቸው እንዲገፉ ያንን ስህተት፣ ያንን ውድቀት፣ ያንን ውሸት ማሞገስ ማወደስ ራሱ በሐሰት እንደመመስከር ነው። ውሸት ሆን ተብሎ ሌላን ለማታለል የሚነገር ቅጥፈት ነው። ጌታ መዋሸት የዲያብሎስ ስራ መሆኑንም ሲገልጽ እናንተ ከአባታችሁ ከዲያብሎስ ናችሁ፣ በእርሱ እውነት የለም፣ ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ስለዚህም ከእውነት የራቀ ውሸት መናገር የሰይጣን ወገን እንደመሆኑ ነው። የሰይጣን ልጆች ብሎ ይጠራቸዋል። መዋሸት በቀጥታ በእውነት ላይ የሚፈጸም የከፋ በደል ነው። መዋሸት ማለት እውነቱን የማወቅ መብት ያለውን ሰው ለማሳሳት እውነትን ተቃርኖ መናገር ወይም እውነትን ተቃርኖ መቆም ነው። ስለዚህ እነዚህ ሁሉ በዚህ የእግዚአብሔር ሕግና ትእዛዝ ላይ የሚቃጣ በደል ነው። የውሸት ክብደት የሚለካው ባጣመመው የእውነት ባህሪ መጠን፣ በሁኔታዎቹ ወይም በውሸታሙ ዓላማና በተበዳዮቹ በሚደርስባቸው ጉዳት መጠን ነው። ስለዚህ በእኛ ውሸት ምክንያት የሚደርሰው ጉዳት የኃጢአታችንን ግዝፈትና ትልቅነት ይነግረናል። ስለዚህም የዚህ ትእዛዝ ሌላኛው መልኩ እውነትን ማክበር፣ በእውነት ማክበር፣ ለእውነት መቆም እንዳለብን ነው። እውነትን የማስተላለፍ መብት በሁኔታዎች ከመገደብ ውጪ የሆነ እና የማይገደብ ነው ማለት አንችልም። ብዙዎች በተሳሳተ መንገድ እውነትን ሲያጣምሙ በጽሁፍ፣ በስዕል፣ በተለያየ መንገድ እንግዲህ በዚህ ጊዜ ሐሰተኛ ማስረጃ በመሰብሰብ እውነት እንዳይታወቅ፣ እውነት እንዳይወጣ ብዙ ተጽዕኖ የሚያደርጉ ሰዎች አሉ። ስለዚህ እውቀት እና ጊዜያችን ተጠቅመን እውነትን ማክበር፣ እውነትን መመስከር፣ እውነትን ስለ ማክበር የሚገንጽ ስለ እውነት ያለን ፍቅርና አክብሮት መረጃን ወይም መግባባትን ፍለጋ ለሚቀርብ ለእያንዳንዱ ጥያቄ የምንሰጠው ምላሽ ይወስነዋል። ስለዚህም ተገቢውን የአቅማችንን የደረስንበትን ትክክለኛውና እውነተኛውን ነገር መመስከር፣ ለእውነት መቆም፣ የእውነት መስካሪዎች መሆን። ስለዚህ በአሉታዊ ጎኑ በሐሰት አትመስክር ሲል፣ በሌላ አዎንታዊ ጎኑ እውነትና ለእውነት መቆም። በዚህ አገላለጽ እውነትን መመስከር፣ እውነትን መናገር ስንል አንዳንድ ጊዜ የምናውቀውም እውነት ለበለጠ መልካም ተግባር ወይም ደግሞ ለበለጠ ዓላማ የምናውቀውም ዝም የምንልበት ወይም ደግሞ ምስጢር የምንጠብቅበትም አጋጣሚ ሊኖር እንደሚገባም ያስታውሰናል። ለምሳሌ የምስጢረ ንስሐ ምስጢር ቅዱስ ከመሆኑ በላይ በምንም አይነት ምክንያት አይነገርም። የምስጢረ ኑዛዜ ማህተምም አይሻርም። ስለዚህም አናዛዡ የተናዛዡን ኑዛዜ ያሰማው ነገር በቃል ወይም በማንኛውም መንገድ ወይም በማንኛውም ምክንያት ከቶውንም መግለጥም የለበትም። መግለጥም ወንጀል ነውና። ስለዚህም እውነት መናገር ስንል ያወቅነውን ነገር ሁሉ በየትኛውም አጋጣሚ በማንኛውም ቦታ ለማንኛውም ሳይሆን ተገቢውን ለእውነት እና ለምስጢርም ልዩነቱን ማወቅ፣ ምን ድረስ መግለጽ እንዳለብን፣ ምን ድረስ መግለጽ እንደሌለብን። ለእውነት መመስከርስ ማለት ምን ማለት ነው? ሌላው ሙያ ነክ የሆኑ ምስጢሮችን ለምሳሌ ያንዳንዱ ስራው ላይ የሚያገኘው ማንኛውም ምስጢር ወይም እውነት ለማንም የማካፈል ደግሞ ግዴታም መብትም የለውም። ስለዚህም እውነት መናገር ስንል ግን የምንናገረውን ነገር ዋጋውን፣ የሚያመጣውን ጉዳት እና ጥቅም መወሰን መመልከት ይኖርብናል። ልዩ የሆኑ አንዳንድ ምክንያቶች ምስጢሩን መደበቅ መረጃ ሰጪዎችን እና ተቀባይን ወይም ሶስተኛውን ወገን እጅግ ከባድ ለሆነ ጉዳት የሚዳርግ ሁሉ ሊሆን ይችላልና፣ ስለዚህም እውነትን መጠበቅ ስንል የምንናገረው ነገር የሚያመጣውን ጥቅምና ጉዳቱን አመዛዝኖ ምን መናገር እንደሌለብን በጥበብ መረዳት መቻል ነው። ወደ ሰዎች የግል ሕይወት ላለመግባት እያንዳንዱ ሰው ተገቢ ጥንቃቄ ማድረግም ይኖርበታል። ስለዚህም የማይመለከተንና ለማይመለከተው ሰው ተገቢ ያልሆነውን ሀሳብ ወይም ደግሞ መግለጫ መስጠት ምናልባትም
ተናጋሪውንም ወይም ደግሞ የባለ ጉዳዩን የሚጎዳ ስለሚሆን እውነትን መናገር ስንል ግን ይህንን የማገናዘብ ተሰጥኦ እንዳለንም እንድንጠቀምም ይጋብዘናል። ሌላ በዚህ ስር የሚመጣ አስተምህሮ በዚህ ትምህርተ ክርስቶስ አማካኝነት የመገናኛ ብዙሃን አገልግሎት እንግዲህ መገናኛ ብዙሃን ሬዲዮም፣ ቴሌቪዥንም አሁን ደግሞ ባሉን በሁሉም አይነት የመገናኛ መንገዶች የምናሰራጨው ነገር እውነትን የሚመሰክር ስለ እውነት የቆመ ሊሆን እንደሚገባ፣ ስለዚህ የመገናኛ ብዙሃን ማጠቃቀም ራሱ ከቤተ ክርስቲያን ማህበራዊ አስተምህሮ አንጻር ፍቅርን መሰረት ያደረገ እውነትን የሚመሰክር ለሰዎች የሚጠቅም መረጃ የሚሰጥ መሆን አለበት እና በዚህ ዘመን በጣም ተስፋፍቶ የምናየው የውሸት ዜና ማሰራጨት፣ የውሸት ዘገባ በመስጠት የሰዎችን የማመዛዘን ሁኔታ የሚጎዳ መደምደሚያ ላይ እንዲደርሱ ማድረግ እና በመገናኛ ብዙሃን አማካኝነት ከእውነት ከፍትህ እንዲሁም ከፍቅር የተጻራሪ የሆነው ማንኛውም አይነት አቀራረብ የዚህ ትእዛዝ የሚመለከተው እንደሆነ በሐሰት አትመስክር። ስለዚህም በየትኛውም አጋጣሚ በየትኛውም የመገናኛ አውታር አማካኝነት ውሸትን፣ ጥላቻን ወይም ደግሞ ትክክለኛ ግንዛቤ የማያስጨብጥ ማንኛውንም አይነት መልእክት ማስተላለፍ የዚህ በሐሰት አትመስክር ለሚለው ሕግ ስር የሚመጣ እንደሆነ ያስታውሰናል። ስለዚህም የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው ትምህርታችን በዚህ እናጠቃልላለን። እንግዲህ በየራሳችን እንግዲህ በቤታችን ይህንን በምናዳምጥበት ጊዜ ይህንን በሐሰት አትመስክር ወይም ደግሞ በአዎንታዊ ጎኑ በእውነት እና ለእውነት ቁም የሚለው ምን ያህል በህይወታችን በዕለት ተዕለት ህይወታችን ውስጥ ስራ ቦታችን፣ በቤተሰብ በአገልግሎት መስካችን ላይ ምን ያህል እየተገበርነው ነው? ምን ያህል ተረድተነው እየኖርን ነው? ምክንያቱም ህይወታችን በክርስቶስ መሰረት ላይ ያደረገ በእውነት መሰረት ላይ ያደረገ እንዲሆን ይህ ትእዛዝ ምን ይነግረናል? እንዲሁም ደግሞ በዚህ ዘመን መገናኛ ብዙሃን ሲባል ሁሉም ሰው በእጁ ላይ ባለው ስልክ ብዙ መረጃ ሊሰጥ ይችላል፣ ብዙ መረጃ ሊቀበል ይችላል እና ምን ያህል በትክክል ስለ እውነትና እውነት ነው እኛ የምናስተላልፈው? ምን ያህሉስ እኛ የምናስተላልፈው የሌሎቹን ህይወት ይጎዳ እንደሆነ ግምት ውስጥ እናስገባለን፣ እናሰላስላለን ቀድመን። ምክንያቱም እውነት መናገር ሲባል ጥቅሙና ጉዳቱን አመዛዝነን መናገር ያለብን መናገር የሌለብን፣ ማስተላለፍ ያለብን ማስተላለፍ ያለብንን ነገርም መወሰን መመልከት እንደሚገባ ከዚህ ካቶሊካዊ ትምህርተ ክርስቶስ አስተምሮ ያስረዳናልና እንዴት ነው እየተጠቀምንበት ያለው ማህበራዊ ግንኙነታችንና ማህበራዊ ተግባቦታችን ምን ያህል በእውነት ላይ የተመሰረተ ነው? እንግዲህ እስከ ሳምንት እግዚአብሔር በቸርነቱና በጸጋው ይጠብቀን። ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለም ንጉሥ ነው። አሜን።